ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁለት ሚስቶችን ያገባ ሰው የንብረት ክፍፍል ቢደረግ ንብረቱ በምን አግባብ ነው የሚከፋፈለው የሚለውን በተመለከተ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እጅግ አስገራሚ ውሳኔ ሰጥቷል። እንግዲህ ያው ብዙ ጊዜ የሚታወቀው ምንድነው አንድ ባልና አንድ ሚስት ትዳራቸው በፍቺ ሲፈርስ ያፈሯቸውን ንብረቶች በጋራ ያፈሩትን ንብረት እኩል ይካፈላሉ። ነገር ግን አንድ ባል ሁለት ሚስቶች ካሉት የሀብት ክፍፍሉ እንዴት ይከናወናል በሚለው ላይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው ውሳኔ አለ። አስገራሚ ውሳኔ ነው። በሰሙ ትጠቀሙበታላችሁ፣ ትነጋገሩበታላችሁ፣ ትገረሙበታላችሁ። ስለዚህ ለዛሬ እሱን ነው ማቀርብላችሁ። እንግዲህ መርሁ ምንድነው? በጋራ ባልና ሚስት ያፈሩትን ንብረት እኩል ይካፈላሉ ነው ዋናው መርህ። ነገር ግን በጋራ ንብረት ክፍፍል ጊዜ ግን እኩል መካፈል ሁልጊዜም ፍትሃዊ ላይሆን እንደሚችልስ ያውቃሉ? በተለይ ከአንድ በላይ ሚስት ባለበት ሁኔታ ይህ አነጋጋሪ ሕግ ጉዳይ የተጀመረው እንግዲህ በሟች ባል ንብረት ላይ በሁለት ሚስቶች መካከል በተነሳ የጦፈ ክርክር ነው። ይሄ እንግዲህ አቧራ ያጨሰ ክርክር ነው። ከታች ፍርድ ቤት ጀምሮ እስከ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ እነዚህ ሁለት ሚስቶች ሲጠሳጠዙ ነው በክርክር ማለት ነው የቆዩት። መጨረሻ ላይ ፍርድ ቤቱ ምን ወሰነ የሚለውን እነግራችኋለሁ። እንግዲህ የመጀመሪያዋ ሚስት ከሟች ባሏ ጋር ከ25 ዓመታት በላይ የኖሩ ናቸው። ንብረትም ሲፈራ እንግዲህ የመጀመሪያዋና ትልቁን አስተዋጽኦ ያበረከቱ ናቸው። ሁለተኛዋ ሚስት ደግሞ እንግዲህ በኋላ ላይ የተገቡና ንብረቱ ቀድሞ ከተፈራ በኋላ በበሰለ እንግዲህ ማዕድ ላይ የመጡ ልንላቸው እንችላለን። እንግዲህ የታችኛው ፍርድ ቤት ምንድነው ያለው? ንብረቱ ለሁለቱ ሚስቶች 25% በኩል ይካፈሉ በማለት ወስኖ ነበረ። 50%ቱ ደግሞ ቀሪው የሟች ልጆች ወራሾች ካሉ እነሱ እንዲወስዱት ብሏል። ነገር ግን ጉዳዩን የተመለከተው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይህንን የስር ፍርድ ቤቶች ሁለቱ ሚስቶች 25% 50%ቱን ይካፈሉት፣ የሟች ወራሾች ደግሞ 50%ቱን ይወሰዱ ያለውን ሽሮታል። ምንድነው እንግዲህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ያነሳቸው ቁልፍን ነብሶች ምንድነው ነጥቦች? አንደኛው የአስተዋጽኦ መጠን ይለያያል ነው ያለው። ንብረቱ ሲፈራ አንደኛዋ ሚስት እንግዲህ ከሌላኛዋ በበለጠ ከፍተኛ ጥረትና አስተዋጽኦ ማድረጓ ከተረጋገጠ ክፍፍሉ 50-50 ሊሆን አይገባም ብሏል። ሌላው መረጃና ማስረጃ መሰረት አድርጎ ነው ፍርድ ቤቶች እንግዲህ ንብረቱ መቼ ተፈራ፣ ማንስ ምን ያህል ለፍቶበታል፣ ምን ያህል ደክሞበታል፣ የበለጠ አስተዋጽኦ ያደረገው ማን ነው፣ የትኛዋ ሚስት ነች የሚለውን በሚገባ በማጣራት መወሰን እንጂ በደፈናው እንደው ሚስቶች ስለሆኑ ሁለቱም የአንድ ሰው ሚስት ስለሆኑ እኩል ይካፈሉ መባል የለበትም ብሏል። ሌላው እንግዲህ የሰበር ችሎቱ ያየው ነጥብ ምንድነው? ከፍትሃዊነት አንጻርም አይቷል። ለብዙ ዘመን የደከመች ንብረቱ ሲገነባ አብራ የነበረች ሚስት ንብረቱ ከተገነባ በኋላ እጇን ታጥባ ከመጣች ሚስት ጋር እኩል መካፈሏ መሰረታዊ የሕግ ስህተት መሆኑን ችሎቱ አረጋግጧል። ይሄ እንግዲህ የጠቆረች፣ የለፋች፣ የደከመች፣ ከሰውነት ጎዳና የወጣች ብዙ ነገሩን አስተዋጽኦ ያደረገች ሚስት እያለች በኋላ ላይ እንግዲህ ሀብታም ከሆነ በኋላ ባል ከተደላደለለት በኋላ በመጀመሪያዋ ሚስት አስተዋጽኦ ሁለተኛ ሚስት ሲያገባ ሁለተኛ ሚስት እንግዲህ ከመጀመሪያዋ ከለፋችሁ ከደከመችው ጋር እና ብዙ አስተዋጽኦ ካደረገችው ጋር ብዙ መከራ ብዙ ውጣ ውረድ ካየችው ጋር እኩል ተካፈል አይገባም በሚል ነው። እንግዲህ ከዚህ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰበር መዝገብ ቁጥር 219887 ከሰጠው ውሳኔ ላይ የምንወስደው ትልቁ ቁም ነገር ምንድነው? በጋራ ንብረት ክርክር ወቅት የአስተዋጽኦ መጠን ወይም ኮንትሪቢሽን እንግዲህ ትልቁ ዋጋ እንዳለው ነው። መብቱን ለማስከበር
አንድ ሰው ያ ንብረት ሲፈራ የነበረውን ሚና በማስረጃ በማስደገፍ ማረጋገጥ ይኖርበታል። ይሄንን ካረጋገጠ እንግዲህ የክርክሩ አሸናፊ ይሆናል። ስለዚህ ባደረገው አስተዋጽኦ ልክ ክፍፍሉን በዛው የድካሙን ፍሬ ዋጋ ያገኛል ማለት ነው። በዚህ መሰረት እንግዲህ የመጀመሪያዋ ሚስት ለንብረቱ መፈራት ከፍተኛ አስተዋጽኦ ያደረገች በመሆኑ ከሁለተኛዋ ሚስት ጋር እኩል ትከፋፈል አይገባም። እንግዲህ እና ክፍፍሉ መሆን ያለበት በዚህ አግባብ ነው ሲል ነው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔውን የሰጠው። በዚሁም መሰረት ነው እንግዲህ መከናወን ያለበት ተብሎ ውሳኔ ተሰጥቷል። በመሆኑም የመጀመሪያዋ ሚስት ከሁለተኛዋ ሚስት ጋር እኩል ልትካፈል አይገባም። ስለዚህ 50% እሷ ትወስዳለች፣ ቀሪውን 25% ደግሞ ሚስትና እንደዚሁም ደግሞ የባል ድርሻ ይሆናል ማለት ነው። ስለዚህ በዚህ መሰረት የተወሰነ ውሳኔ ነው። የሁለት ሚስት ላላቸው እንግዲህ አስተማሪ ውሳኔ ነው። በሀገራችን እንግዲህ በባህል መሰረት ከአንድ ሚስት በላይ ማግባት የተለመደ ነው በተለያዩ አካባቢዎች። እንደዚሁም ደግሞ በእስልምና ሃይማኖት እስከ 4 ሴቶችን ማግባት እንደሚቻል ተደንግጓል። ያው የሃይማኖቱ መርህ እንግዲህ እንደሚያስገነዝበው በእኩል ማስተዳደር የሚችል ከሆነ ሁለተኛ ለማስተዳደር አቅሙ የሚኖረው ከሆነ በብዙ መልኩ በጥብቅ መስፈርት ማለት ነው ከቻለ ከጥብቅ መስፈርት ጋር 1ም 2ም 3ም 4ም እስከ 4 ድረስ ገደብ ተደርጎበታል። ስለዚህ እንግዲህ ሃይማኖታችሁን መሰረት አድርጋችሁ ባህልን መሰረት አድርጋችሁ ከአንድ በላይ ሚስት የምታገቡ ሰዎች ወይም ደግሞ ከአንድ በላይ የትዳር ግንኙነት ውስጥ ያላችሁ ባሎች እንዲሁም ሚስቶች የህግ ምክር ይጠቅማችኋል የሚል ሐሳብ አለኝ። ውድና የተከበራችሁ ፕሮግራም ተከታታዮች እንደዚህ አስገራሚ አስተማሪ ሆኖ የህግ ምክር ትንታኔዎች፣ መረጃዎች እንዲደርሷችሁ ይህን የጠበቃ ዩሱፍ የዩቲዩብ ቻናል ሰብስክራይብ ማድረግ አትርሱ። እንደዚሁም ይህ ቻናል ለሌሎች ወንድሞቻችሁ እንዲደርስ ሌሎች ኢትዮጵያውያንም ተጠቃሚ እንዲሆኑበት በሀገር ውስጥም በውጭም የምትኖሩ የፕሮግራም ተከታታዮች ይህን ቻናል ለሌሎች ማስተዋወቅ አትርሱ። ወደኔ የተከበራችሁ ፕሮግራም ተከታታዮች ቻናላችን በፍጥነት እያደገ ነው። ከ156,000 ሰብስክራይበር በላይ ደርሷል። ጠቃሚ የሆኑ የህግ ነጥቦችን እያነሳን ቁም ነገር እያወራን በዚህ ልክ ይሄ ቻናል ተወዳጅ መሆኑ በእውነት በጣም እናንተ ልትመሰገኑበት የሚገባ ጉዳይ ነው። እጅግ አድርጌ አመሰግናለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ ነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ